በትምህርት ብቻ አይደለም በነገራችን ላይ ተፈጥሮን የምንረዳው ማስተዋልና ለሁሉም ነገር ጊዜው መቼ ነው? ተፈጥሮ እንዴት ነው? የራሳችሁንም ህይወት እያያችሁ ከራሳችሁ ህይወት ከመጣችሁበት መንገድ ከሌሎች ሰዎችም የህይወት መንገድ በሚገጥሟችሁ በሚሰሟችሁ ነገሮች ጊዜ ሰጥቶ ተፈጥሮን ለመረዳት መሞከር ወደ ትልቅ ከፍታ ከሚያደርሱ ነገሮች ውስጥ አንዱ ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። ሲሳይ ምህረት ነኝ። ዛሬ ተፈጥሮን ለመረዳት ስለመሞከር ሼር አደርጋችኋለሁ። እንግዲህ የሰው ልጅ ተፈጥሮን ለመረዳት ጊዜ መስጠት አለበት ማለት ነው። ምድር የምትተዳደረው በህግ ነው። ተፈጥሮን ያወቀ ሰው ከተፈጥሮ ጋር ተስማምቶ ተአምር መስራት ይችላል። ከተፈጥሮ ጋር የሚጋጭ ሰው መጨረሻው ውድቀት ነው የሚሆነው። ስለዚህ ሳናቅም ይሁን አውቀን ተፈጥሮ ወይም የምድር ህግ አሰራሯን እንዴት ነው የሚለውን በደንብ ማወቅ መቻል አለብን። የመዝራት የማጨድን ጊዜ ነገሮች የሚከወኑበት ለሁሉም ጊዜ ስላለው ያንን ነገር ለመረዳት መሞከር መቻል አለብን። ጊዜ እየሰጣችሁ እያስተዋላችሁ በትምህርት ብቻ አይደለም በነገራችን ላይ ተፈጥሮን የምንረዳው ማስተዋልና ለሁሉም ነገር ጊዜው መቼ ነው? ተፈጥሮ እንዴት ነው? የራሳችሁንም ህይወት እያያችሁ ከራሳችሁ ህይወት ከመጣችሁበት መንገድ ከሌሎች ሰዎችም የህይወት መንገድ በሚገጥሟችሁ በሚሰሟችሁ ነገሮች ጊዜ ሰጥቶ ተፈጥሮን ለመረዳት መሞከር ወደ ትልቅ ከፍታ ከሚያደርሱ ነገሮች ውስጥ አንዱ ነው። ስለዚህ ምንድን ነው እየተከናወነ ያለው በዙሪያዬ? በህይወቴ ውስጥ ምንድን ነው እየሆነ ያለው? የምድር ተፈጥሮ አሰራሯ እንዴት ነው? መቼ ነው የሚበቅለው? መቼ ነው የሚዘራው? ወቅቱ መቼ ነው? ይህንን በማስተዋል ከስልጠና ከምናገኘው በላይ እንድንረዳ ያደርገናል ማለት ነው። ያንን ስታረጉ የሰውን ተፈጥሮ ትረዳላችሁ። ከሰው ተፈጥሮ ደግሞ ከፍ እያላችሁ ስትመጡ ደግሞ የራሳችሁን ዩኒክ የሆነ የራሳችሁን ልዩ የሆነውን ማንነታችሁን የራሳችንን ተፈጥሮ የራሳችንን ፍላጎት የራሳችንን ጥንካሬ የራሳችንን ድክመቶች እንድንረዳው እንሆናለን ማለት ነው። ለዚህ በጣም ወሳኝ የሚሆነው ህይወትን መመርመሪያ ማሰቢያ የጽሞና ጊዜና አስተውሎት ሰዓት የመመደብ ልምምድ ነው። ዝም ካለን በጽሞና ካየነው ተፈጥሮን የመረዳት ነገር ልምምድ ካደረግን ከተፈጥሮ ብዙ እንማራለን። ስለዚህ የማስተዋያ ሰዓት አላችሁ ወይ? ታያላችሁ፣ ትመረምራላችሁ፣ ህይወትን ትጠይቃላችሁ ወይ? መልስ እንዴት እንደሚመለስ ታያላችሁ። ይሄ በጣም ወሳኝ ነገር ነው። እውቀት ልዩ የሆኑ ጥበቦችን በማስተዋል ስለሆነ የምናገኘው ማስተዋል ላይ የበለጠ እንድትጨምሩ እንድትበረቱ በግሌ መክራለሁ። ህይወትን ተፈጥሮን ለመረዳት መሞከር ጊዜ ሰጥቶ አንድ ልምምድ በህይወት ጨምሩ። እጅግ በጣም ከፍተኛ ውጤት ታመጣላችሁ። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።